እናንተ ለማድረስ መርጠንላችኋል በቀዳሚነት እንግዲህ ሙስናን መከላከል ላይ ትኩረት ያደረገ ርዕሰ ጉዳይ እናነሳለን እንደ ሀገርም እንደ አፍሪካም ሌሎችን ርዕሰ ጉዳዮች ያነሳን ቆይታ እናደርጋለን ከዛ ደግሞ ወደ ሁለተኛው ርዕሰ ጉዳያችን ስንሄድ ID for Africa ዛሬ የሚጠናቀቀው በኢትዮጵያ አዲስ አበባ እየተካሄደ ያለውን ጉባኤ መነሻ አድርገን ስለ ፋይዳ ዲጂታል መታወቂያና ሌሎችም ተያያዥ ጉዳዮችን እናነሳለን ማለት ነው። በሶስተኛ ደረጃ ደግሞ በዓለም አቀፍ ጉዳያችን እየተባባሰ የመጣውን ከ20 ወራት በላይ ያስቆጠረውን ወደ መካከለኛው ምስራቅ ሄደን በእስራኤልና በፍልስጤም ታጣቂዎች መካከል እየቀጠለ ያለውን ጦርነት ጉዳይ ነው የምናነሳው ማለት ነው። ወደ መጀመሪያው ርዕሰ ጉዳያችን ስናልፍ ማህደር እንግዲህ በዋናነት የሙስናን መከላከል ላይ ትኩረት ያደረገ ይሆናልና እንግዲህ 1993 ዓመተ ምህረት ጀምሮ ያው የስነ ምግባርና ጸረ ሙስና ኮሚሽን እንደተቋቋመ ይታወቃልና ከዛን ጊዜ ጀምሮ በተለይ በክልሉም እንደ ሀገርም ሙስና የሚያስከትለው ጉዳት አለና እሱ ጉዳት በተለይ ኢኮኖሚያዊ ጉዳት አለው ማህበራዊ ጉዳት አለው እንዲሁም ፖለቲካዊ ቀውስንም ያስከትላል አለፈ ሲልምና እነዚህ ነገሮች መገታት መቻል ስላለባቸው ሙስናን መከላከል ትልቅ የሀገር አጀንዳ ነው። እንግዲህ ዛሬ በሰሞንኛ ዝግጅታችን የሙስና ጉዳይን እንደ አጀንዳ ለማንሳት የተገደድንበት አንደኛው ወይም ደግሞ መነሻ የሆነን ጉዳይ ከሰሞኑ በክልላችን የአማራ ክልል የስነ ምግባርና ጸረ ሙስና ኮሚሽን አብሯቸው ከሚሰራቸው ተቋማትና ባለድርሻ አካላት ጋር ሙስናን በመከላከል ዙሪያ እየተሰሩ ያሉ ስራዎችን ለመገምገም ተገናኝተው ነበረ። ተቋማችንም በመድረኩ ላይ የተነሱ ጉዳዮችንና ሌሎችንም ተያያዥ ሀሳቦችን መነሻ አድርገው ዘገባዎችን ሲሰራ ቆይቷል። ነገር ግን ነው ቀደም ብለህ እንዳልከው ሙስናን ለመከላከል የተለያዩ ስራዎች ሲሰሩ ተቋማት እንዲሁ የተለያየ ሪፎርም እያደረጉና የተለያዩ አሰራሮች እየወጡ ሙስናን በመከላከል ጉዳይ ስራዎች ሲሰሩ ነበረ። በእርግጥ ሙስና ዓለም አቀፍ ስጋት ዓለም አቀፍ ችግር ነው። በዚህም ምክንያት የተለያዩ ዓለም አቀፍ ድርጅቶችም አሉ ሀገራት ሙስናን ለመከላከል ከሚያስቀምጧቸው አሰራሮች በተጨማሪ በጋራ ዓለም አቀፍ አሰራርን ተከትሎ ዓለም አቀፍ ኃላፊነት የሚሰጠው ተቋም አቋቁሞም ጭምር በሙስና ጉዳይ ላይ ይሰራል። ትራንስፓረንሲ ኢንተርናሽናል በየአመቱ ዓለም አቀፍ መረጃዎችን ያወጣል እና በሀገራችንም ባለፈው በተለይ ደግሞ ቀረብ ባሉ አመታት ሙስና እንደ ብሔራዊ ስጋት ሊቆጠር ይችላል የሚል ሁሉ አቅጣጫ ነበረ። ይሄን መነሻ ተደርጎ ብሔራዊ ስጋት ሆነ ማለት እንግዲህ እንደ ህዝብ ወይም ደግሞ እንደ ሀገር ከፍተኛ አደጋ ነው ማለት ነው። ትልቅ ነገር እያከሰረን ነው ወይም ደግሞ ኢኮኖሚያችን ላይ ማህበራዊ ጉዳያችን ላይ ወይም ደግሞ የመንግስት እና የህዝብ መተማመን ላይ ችግር ይፈጥራል ከሚለው በተጨማሪ ከፍ ያለ ችግር ሆኖ ብሔራዊ ስጋት ሊሆን ይችላል የሚሉ መረጃዎች የሚወጡ ነበረ። በተለይ ሙስናን ለመከላከል በተቋም ደረጃ እንዲሁም በህብረተሰቡ ተሳትፎ ሲሆን ደግሞ የበለጠ ያለውን ተጋላጭነት ይቀንሳልና ኢኮኖሚያዊ ስንል እንግዲህ ኢኮኖሚያዊ ጉዳቱን ስናነሳ ማህደር ለልማት ይውል የነበረውን ሀብት በግለሰቦች እጅ እንዲገባ ምክንያት ይሆናል ማለት ነው። በግለሰቦች እጅ ገባ ማለት ደግሞ ለሀገር ለህዝብ መሰረተ ልማት ሊገነባበት የነበረው ነገር በጥቂቶች እጅ ላይ ከወደቀ መሰራት ያለበት ስራ ሳይሰራ ይቀራል። ከዛ ባለፈ ማህበራዊ ምስቅልቁሉም እጅግ በጣም ሰፊ ነው። አንድ ሀገር መገንባት ያለባትን ትምህርት ቤት የጤና ተቋማት እንዲሁም ደግሞ ሌሎችም የመንገድና ሌሎች የውሃ ተቋማት ካልተገነቡ የሚፈጠረው ማህበራዊ ችግር በዛው ልክ ማግኘት ያለበትን ማህበራዊ መስተጋብር ሳይፈጠር ይቀራል ማለት ነው። ከዛ ባለፈ እንግዲህ እንደ ተቋም የሙስናን ደረጃ በአማራ ክልል እንዲሁም ብሎም በኢትዮጵያ የመከላከሉ ጉዳይ በህግ ደረጃም በደንብ ደረጃ ይጽደቅ እንጂ ከዛ በኋላ ያለው የመከላከሉ ጉዳይ በሀገር ደረጃ ያን ያህል በርግጥ ጥናቶች ያስፈልጋሉ ሰፊ ስራዎች የሚጠይቁ ነው የሚሆኑት። ከዛ ጋር ተያይዞ እንግዲህ የተቋማትን ሚና ማመላከት ይበልጥ ያስፈልጋል። ተቋማት ሙስናን መከላከል መቻል አለባቸው። በተቋማት ውስጥ የሚሰሩ ባለሙያዎች የሚሰሩ ያሰራር ጉለቶችን በተለይ የሚበዘበር ገንዘብን ሀብትን እንደዚሁ ቆም ብሎ መመልከት የለባቸውምና ሚናቸውን ማጠናከር መቻል አለባቸው። ቀጣይነት ባለው ይህ የተቋማት
የሙስናን የመከላከል ሂደት ቀጣይነት ባለው ሁኔታ መቀጠል መቻል አለበት። እንደዛ ካልሆነ ኢኮኖሚውን ማህበራዊንም ፖለቲካዊንም ነገር ማረጋጋት አይችልም። ሙስና እንደዚህ ትርጉሙ ከቃሉ ባለፈ አለፍ ያለ ነው። በተለይ እነ ቻይናን እነ ሰሜን ኮሪያን ሌሎችም ያደጉ ሀገራትን ማየት ስንችል ሙስና ላይ የሚወስዱት እርምጃ እጅግ በጣም እስከ ህይወት መስዋዕትነት ላይ በተለይ በተግባሩ ላይ ዘፍቀሽ ወይም ገብተሽ ከተገኘሽ የሚወሰደው እርምጃ እስከ ህይወት እስከ ስቅላት ደረጃ ነው የሚወስዱትና በደሃ ሀገራት ሙስና ሲፈጸም ደግሞ እጅግ በጣም የሚያከስረው ሀገራዊ በደል ሀገራዊ ችግር ከፍተኛ ነው። አዎ እንግዲህ የሙስና አይነት ወንጀሎች መጥፎ ነው ይጎዳል ከማለት በተጨማሪ መረጃ ላይ መሰረት አድርገ ስታወራ የተሻለ አስረጂ ይሆናሉ። አስከፊነቱን በዚህ ጉዳይ የሚሳተፉ አካላት ወይም ግለሰቦች ሳይቀር ለማለት ያህል ሊሉት ስለሚችሉ ማለት ነው። ነገር ግን ያስከፊነቱ ደረጃ ምናልባትም በዚህ ጉዳይ ላይ የሚሰራ ስራ ነገ የማይባል እንደሆነ ማሳያ የሚሆን ይመስለኛል። ቀደም ብዬ ያነሳው ለዓለም አቀፍ ተቋም ትራንስፓረንሲ ኢንተርናሽናል እንግዲህ የዓለም ህዝብ ቁጥር 8 ቢሊዮን ደርሷል ብለናል አይደል ባለፈው። ነገር ግን ከዚህ ቁጥር ውስጥ ቢሊዮኖች በሙስና ምክንያት ህይወታቸውን ያጣሉ። በተጨማሪም ደግሞ ሰብአዊ መብቶቻቸውን ያጣሉ ወይም ደግሞ ሰብአዊ መብቶቻቸውን እንዳያገኙ ይደረጋሉ ይላል ማለት ነው ማስረጃው። ቢሊዮኖች ነፍሳቸውን ያጣሉ ማለት ምን ማለት ነው? እንግዲህ ቀደም ብለህ ማህበራዊ ተቋማት አገልግሎት እንዲሰጡ ወይም ደግሞ የሰው ልጅ መሰረታዊ ፍላጎት እንዲሟላ ገንዘብ ያስፈልጋል አይደል? ነገር ግን የህዝብ ገንዘብ የመንግስት ገንዘብ የህዝብ ገንዘብ ከሆነ የመንግስት ገንዘብ ነው ማለት ነው። የመንግስት ገንዘብ ከሆነ የህዝብ ገንዘብ ነው በተዘዋዋሪም ሆነ በቀጥታ። ይሄ የሚመዘበር ከሆነ እነዚህ ሰዎች የሚያስፈልጓቸውን አገልግሎቶች ማዳረስ አይቻልም ማለት ነው። ገንዘቦች በግለሰቦችና በቡድኖች ካዝናዎች ይሆናሉ ወይም ደግሞ ግለሰቦች አላስፈላጊ ገቢ የሚያገኙባቸው ወይም ሀብት የሚያከማቹባቸው ይሆናሉ። ነገር ግን የህይወት አድን ድጋፍ እንኳን የሚፈልጉ ዜጎች ደግሞ የማያገኙበት እድል ይኖራል ማለት ነው። ስለዚህ በዚህ ምክንያት ህይወታቸውን የሚያጡ ዜጎች ምክንያት ተዘዋዋሪ ምክንያት ሙስና ነው ማለት ነው። በተጨማሪም ደግሞ አንዳንድ ጊዜ መብትህን እስከ መግዛት ትሄዳለህ አይደለ? ፖለቲካዊ መብትህን ብቻ ሳይሆን ሰብአዊ መብትህን ሁሉ እስከ መግዛት ትገደዳለህ በሙስና ምክንያት ማለት ነው። ስለዚህ ሰብአዊ መብታቸው ይጣሳልም የሚለው በዚህ መንገድ እውነት አለው ማለት ነው። 2024 ላይ ትራንስፓረንሲ ኢንተርናሽናል የነበረውን የሙስና ሂደት ያወጣበት ማስረጃ ላይ በዓለም 32 ሀገራት የሙስና በተለይ ደግሞ ከ2012 እንደ ኢሮፒያን አቆጣጠር ካለ ጊዜ ጋር አነጻጽረው ባመጡት ዳታ መሰረት 32 ሀገራት በጣም ጥሩ መሻሻል በግማሽ ደረጃ መሻሻል ላይ ናቸው። 148 ሀገራት ግን የተባባሰባቸውና ባለበት ሁኔታ የቀጠለባቸው ናቸው ይላሉ ማለት ነው። የሙስና ሁኔታ እንግዲህ እንደ ሀገራችን እንኳን ባለፈው የብሔራዊ ስጋት ደረጃ ላይ እየደረሰ ነው ተብሎ የተለያዩ ስራዎች መሰራት ጀምረው ነበር። በተለይ ደግሞ ከ2 አመት በፊት ጀምሮ ማለት ነው። በሀገራችን ብቻ ሳይሆን በተለይ በአብዛኛው ያላደጉ ሀገራት ላይ ግለሰቦችና ቡድኖች የተሻለ በጣም ቅንጡ ህይወት ይኖራሉ። ነገር ግን እነዛ ዜጎች የሚኖሩባቸው ሀገራት ውስጥ የሚኖሩ ህዝቦች አብዛኛው ህዝብና ግለሰቦች ደግሞ በጣም ባሰቃቂ በከፋ መሰረታዊ ፍላጎትን እንኳን ማሟላት ባልተቻለበት የኑሮ ደረጃ ይኖራሉ። ነገር ግን አጠቃላይ የሀገር ገንዘብ የህዝብ ገንዘብ ነው ህግና ስርዓቱን ተከትሎ ከተባለ ግን እንደው የተወሰነ ተቀራራቢነት ያለው እንኳን ማለት በጣም ያን የመሰለ ቅንጦት ባየህበት ሀገር ያን የመሰለ አስከፊ ለይታና ለማሰብ አስከፊ ህይወት ደግሞ የማይኖርበት መሆን አለበት አይደለ? ምክንያቱም ሲስተም የሚያደርገው ማከፋፈል ስላለ ማለት ነው። ነገር ግን አንዳንድ ጊዜ ያ ማለት ቅንጡ ህይወት የሚኖሩ ዜጎች በሙሉ በዚህ መንገድ ያለፉ ናቸው ማለት አይደለም። የግለሰቦችን ጥረት ዋጋ ለማሳጣት አይደለም። ነገር ግን በዚህ መንገድም ደግሞ እንደዚህ አይነት ህይወት የሚኖርበትም በርካታ ሀገራት አሉ። በተለይ ደግሞ ታዳጊ ሀገራት ላይ ይህን ማስተዋል በጣም የተለመደ ነው። በተለይ ሙስና ለመከላከል እንግዲህ ቀደም ሲል አንቺ እንዳልሽው በዓለም አቀፍ ደረጃ የወጡ መረጃዎች የሚያሳዩት በተለይ በደሃ ሀገራት የሚገኙ ሀገራት በተለይ መሰረታዊ ፍላጎት ባልተሟላባቸው ሀገራት ሙስና ሲፈጸም የጉዳቱ መጠን እጅግ በጣም ከፍ ይላል። የህዝቡ ሰቆቃ ይጨምራል። ህዝቡ ማግኘት የሚገባውን መሰረተ ልማት ሳያገኝ ይቀራል። በዛው ልክ ደግሞ እያንዳንዱ በውስጥ ላይ ያለው በእያንዳንዱ ቤት ሲመጣ ደግሞ በተለይ የውሃ መሰረተ ልማት አልተሟላም ማለት በቤት ውስጥ ያለው ነገር ብዙ ነገር ይጎላል። የመንገድ ትራንስፖርት እንደዚሁም ሌሎችም መሰረተ ልማቶች ካልተሟሉ የሚጎድለው መጠን ህብረተሰቡ እያንዳንዱ ጋር ነው የሚያርፈውና
እጅግ በጣም ሰቆቃው ከፍተኛ ይሆናል ማለት ነው። እንግዲህ ሙስናን በተለይ እንደ አማራ ክልል እንደ ኢትዮጵያ መከላከል በሚቻልበት ደረጃ ላይ አሁን ያለበትን ደረጃ በተለይ የግድ ቀጣይ ወደፊት ማነቃቃት ይጠይቃል። የሚሰሩ መሰረተ ልማቶች እንዲፈጸሙ የሚሰሩ ስራዎች እንዳይጓተቱ ከተፈለገ በሙስና ውስጥ የሚሰሩ ቁጥጥሮች እጅግ በጣም እየጨመሩ መምጣት መቻል አለባቸው የሚለውን የግድ ማየት ያስፈልጋልና በተለይ በሙስና በተለይ ተቋማትን በደንብ ማየት መፈተሽ የግድ ያስፈልጋል ማለት ነው። በተለይ ተቋማት ጠንካራ አፈጻጸም ላላቸው እውቅና መስጠት፣ ጠንካራ አፈጻጸም ለሌላቸው ደግሞ እንደዚሁም መረጃና ማስረጃን መሰረት አድርጎ በተለይ የህብረተሰቡን ተሳትፎ የተቋማትን ባለሙያዎችን በተለይ የህግ ባለሙያዎችን መሰረት አድርጎ የነዚህ ሁሉ ትብብር ይጠይቃልና ወደ እርምጃ መውሰድ እርምጃ የተወሰደባቸውንም ለሌሎች እጅግ በጣም አስተማሪ በሆነ መንገድ ማሳየት ይጠይቃል ማለት ነው። እንግዲህ ሙስና ሲፈጸም እንግዲህ በተቀናጀ መልኩ በተለይ መከላከሉ ላይ አሁን እንግዲህ ወደፊት በተለይ ደሃ ሀገራት እንግዲህ ሙስና ከተፈጸመ ወይም ብልሹ አሰራር ከተቀመጠ ያንን ብዙም አስካስተማሪነቱ አለፍ ሲል ቀድሞ መስራት ያለበት በፕሮፌሽናል ወይም በሙያ ደረጃ የሚመከረው ቀድሞ መከላከሉ ላይ አጥብቆ መስራት የግድ ይጠበቃል ይላሉ። እንግዲህ በሙስናና በብልሹ አሰራር ውስጥ የሚሆኑ በተለይ ሊባክን የሚችለውን ሀብት ማስቀረት ይቻላል። እንደዛ ሲሆን ነው እንግዲህ አስተማሪው የሚሆነውና በእንቁላሌ በቀጣሽኝ አይነት ነገር የግድ መሰራት መቻል አለበት ተብሎ ነው የሚጠበቀው። እንግዲህ ውስን የሆነ ሀብት ነው እንግዲህ በተለይ በደሃ ሀገራት ያለው ያንን ሀብት ለታለመለት ዓላማ እንዲውል የሁሉም ትብብር የሁሉም ስራ ይጠይቃል። እንግዲህ ከዛ ባለፈ እንግዲህ ችግሩ ከተከሰተም በኋላም እንግዲህ ቀደም ሲል ሲገለጽ እንደነበረው አስተማሪ የሆኑ እርምጃዎች መውሰድ ይጠበቃልና በተለይ የተቋማት የህብረተሰቡ አለፍ ሲልም እንግዲህ በተቋማት ውስጥ የሚሰሩ ኃላፊዎችና አመራሮች ያንን ስራ አጥብቀው መከላከሉ ላይ በስፋት መስራት ይጠይቃል። ይህን ለማድረግ ደግሞ እንግዲህ በዋናነት ሶስት ዋና መሰረታዊ እርምጃዎች መውሰድ ያስፈልጋል። በመጀመሪያ ደረጃ ምናልባት ወደዛ ከማለፋችን በፊት ግብአት ለተመልካቾቻችን አድርሰን ብንመለስ መልካም ይመስለኛል። ነገር ግን ሀሳብክን ስላቋረጥኩ ይቅርታ ትይዝልኛለህ። መልካም። እንግዲህ ከሰሞኑ በአማራ ክልል በተለይ ደግሞ በክልሉ ያሉ ተቋማት ሙስናን የመከላከል እንዳጠቃላይ ደግሞ የሙስናን ከመቀነስ አንፃር የተሰሩ አጠቃላይ ስራዎች ምን ይመስላሉ የሚለውን ለመገምገም የክልሉ የስነ ምግባርና ጸረ ሙስና ኮሚሽንና አብሮት የሚሰሩ ተቋማትና ባለድርሻ አካላት ባደረጉት ጉባኤ የተነሱ ሀሳቦች አሉ። ከዛ መካከል እናንተ ለተመልካቾቻችን ያዘጋጀነውን ተከታትለን ተመልሰን እንገናኛለን። የእምነት ተቋም ቢሆንም አንዳንድ ጊዜ የምንሰጣቸው ስጦታዎች ለእግዚአብሔር ነው ተብሎ ይታሰባል። ደግሞ ልክ ነው ማለት ቀኝ የሚሰጠውን ግራ ይወቅ ማለት እንዲሁ ስጥ ለማለት ነውና እነዚህ ስጦታዎች እንኳን ተመዝግበው ተቆጥረው ደረሰኝ በሚገባ ተዘጋጅቶላቸው የተለያየ ነገር ለሚሰጡ ሰዎች ሂሳቡ ኦዲት ይደረጋል፣ ለህዝብ እንዲሰማ ይደረጋል። አሁን እንዲህ አይነት ነገሮች ከቅርብ ጊዜ ወዲህ የመጡ ናቸው። እኛ ተቋም ሁለት ኃላፊነት ነው ያለበት። አንደኛው ቅድመ መከላከል ስራ መስራት ነው። ሁለተኛው ከመከላከል አልፎ ሲገኝ ምርመራ በማጣራት አጥፊዎች በህግ እንዲጠየቁ የማድረግ ስራ ነው። ከዚህ አንፃርም ያው ራሱን የቻለ የሙስና ወንጀሎችን ምርመራ ሊያጣራ የሚችል ራሱን የቻለ ክፍል ከክልል ጀምሮ እስከ ዞንና ወረዳ ድረስ ተደራጅቶ ስራ እየሰራ ያለበት ሁኔታ ነው ያለ። ሙስናና ብልሹ አሰራርን ከመከላከል አንፃር የማያገባው ተቋም የለም። ምክንያቱም እዛ ተቋም ላይ ከፍተኛ የሆነ የበጀት እንቅስቃሴ አለ፣ የሰው ኃይል አለ፣ የሚስተናገድ የሰው ኃይል አለ። ስለዚህ ከመልካም አስተዳደር አንፃር ተቋማቱ ማስተካከል ያለባቸው ጉዳዮች አሉ። ለምሳሌ ተገልጋዮች በመጡበት ፍጥነት ጉዳያቸው አልቆላቸው እንዲመለሱ ከማድረግ አንፃር የሚታዩ ቀደም ሲል ያልነበሩ አሁን እያደጉ የመጡ ተገቢ ያልሆኑ ዝንባሌዎች አሉ። እነሱን ከማረም አንፃር ተቋማት ትልቅ ሚና አላቸው ማለት ነው። ማንም ሰው ከገቢው በላይ ወይም በሚታወቅ መንገድ ከተገኘ ሀብቱ ውጭ ያለ ሀብቱን ማስረዳት አለበት። ይሄን ሀብት ከየት ያመጣው? አሁን ያ ጊዜ በአክስት ባጎት በአምቻ በአበልጅ ማስቀመጥ አያዋጣም ማለት ነው። ምክንያቱም ኤክስትራ ተጠያቂነት ስላለው አሁን ባለንበት ተጨባጭ ሁኔታ ብዙ አሻግረናል፣ ብዙ ሰርተናል ከምንልቅ ይልቅ ጥናት ሊያረጋግጠው ይችላል ባለን ግንዛቤና ግን
ሁኔታ ጥቅል ሪፖርቶቹ ስንመለከት ከመቀነስ ይልቅ መጨመር ነው። ፋርዘር ለጥናት ክፍት ሊሆን ይችላል። የሚገርመው ይህ ጉልበት ባገኘ ቁጥር መልካም ተግባር መፈጸም አይቻልም። በምንም ሁኔታ የጸረ ሙስና ትግልን ማድረግ ለተቋማችንም እንደ ህዝብም ከዝቅጠት የምንወጣበት ነው። አክቹዋል መሬት ላይ ያለው ሁላችሁም እንደ ተቋማችሁ ማንበብ ትችላላችሁ። ህዝብን የሚያማርር በጣም የተጠናከረ የሙስና ተግባር ነው። የስነ ምግባር ብልሽት ነው የሚያጋጥመው። ተመልሰናል። የተከበራችሁ ተመልካቾቻችን እየተከታተላችሁ ያላችሁት የአማራ ሚዲያ ኮርፖሬሽን የሰሞንኛ ዝግጅት ነው። ማህደር እንግዲህ ቀደም ሲል በተለይ ሙስና መከላከል ላይ ያነሳን ነበርና እንግዲህ በተለይ ሙስና ለመከላከል 3 መሰረታዊ ሀሳቦች ያስፈልጋሉ። የመጀመሪያው ነገር ህብረተሰቡ ላይ ግንዛቤ መፍጠር የግድ ያስፈልጋል። ማስተማር፣ መቀስቀስ የግድ ያስፈልጋልና ተቋማት ጋር እዚህ ላይ ስፋት ላይ መሰረት ተደርጎ ቢሰራ ጥሩ ነገር ማምጣት ይቻላል። ሌላው ግልጸኝነትና ተጠያቂነትን ማስፈር በተቋማት ውስጥ እንዲሁም በህብረተሰቡ ውስጥ በዚህ ጉዳይ ላይ ችግር ውስጥ ገብተው የሚገኙ ሰዎች ካሉ ይህንን የግልጸኝነት የተጠያቂነትን አሰራር መዘርጋት የግድ ያስፈልጋል። በመጨረሻም እንግዲህ ሶስተኛው ህግን በመጨረሻም ማስፈጸም የግድ ይጠበቃል። ይሄ ደግሞ በተቋማት ውስጥ አሰራሩ ቢሰፍን ሙስናን መከላከል ይቻላል የሚል ሀሳቦች ነው እንግዲህ ቀደም ሲል ለማንሳት የሞከርኩት። ያው እንግዲህ ሙስናን ለመከላከል እንደ ሀገር የተቀመጡ አሰራሮች በሂደት ላይ ያሉ ለመጽደቅ በሂደት ላይ ያሉ አዋጆች አሉ። ለምሳሌ 7 ተቋማትን ያካተተው ብሔራዊ የጸረ ሙስና ኮሚቴ ስራዎችን እየሰራ ነው። በተለይ ደግሞ እንደ ሀገር ሙስናን የመከላከል ስራው እንዴት እየተመራ ነው የሚሉ ሂደቶችን የሚከታተልና የሚሰራ የጋራ ጥምረት ያለው የ7 ተቋማት ጥምረት ያለው ብሔራዊ ኮሚቴ አለ ማለት ነው። እንደውም በየ6 ወሩ በብር ደረጃ ምን ያህል ገንዘብ እንደተመዘበረ በእቃ ደረጃ ያለውን ሳይጨምር ወይም ደግሞ ብዙ ጊዜ ሙስናን ስናነሳ መሬት አንደኛው ያለ አግባብ የሚመዘር የህዝብ ሀብት ነው። እነዚህ ነገሮችን ሳይጨምር በገንዘብ ደረጃ እንኳን በቢሊዮን የሚቆጠር ገንዘብ በሙስና እየተመዘበረ እንደሆነ በየ6 ወሩ የሚያወጣቸው ሪፖርቶች ነበሩ ማለት ነው። እና አንድ ይሄ ጥምረት፣ ሁለተኛ ደግሞ በሂደት ላይ ያለው አዋጅ ንብረት የማስመለስ በሙስና የተመዘበረ ሊሆን የሚችል ወይም ደግሞ በቀጥተኛ አገላለጹ ምንጩ ያልታወቀ ሀብትን ከበቂ የህግ ሂደት ጋር የማስመለስ ስራ እንዲሁ ተግባራዊ የሚደረግበት አዋጅም እንዲሁ በሂደት ላይ ነውና እነዚህ ስራዎች ምናልባት ከቅርብ ጊዜ ወዲህ ቅድም እንዳልኩት ብሔራዊ ስጋት የመሆን እድል አለው የተባለበትን የሙስና ሂደት ለመከላከል እየተሰሩ ያሉ ስራዎች ናቸው። ወደ ክልላችንም ስንመጣ ከክልላችን መሰረታዊ ጥያቄዎች አንዱ የመልማት ጥያቄ ነው አይደለ? ግን ትልልቅ ፕሮጀክቶች ትልልቅ ለህዝብ ከፍተኛ ጠቀሜታ ይሰጣሉ የተባሉ ስራዎች ከመጓተታቸው በተጨማሪ ያሉበት ደረጃ በጣም ጅማሩ በሚባል ደረጃ ያለ ነገር ግን ፕሮጀክቱን ያስጨርሳል የተባለ ገንዘብ እንዳለቀ ሁሉ የምንሰማበት ሂደቶች አሉ። ይሄ ሙሉ በሙሉ በሙስና ነው ለማለት ጥናትና ስፔሲፊክ ምናልባት ፕሮጀክቶችን አምጥቶ እንትን ማለት ሊያስፈልግ ይችላል። ግን አብዛኛው ግን ከዚህ ጋር የሚገናኝ ነገር እንደሆነ በተደጋጋሚ ፕሮጀክቶችን ስናነሳ የምናየው ነገር ነው በሙያችን ሂደትምና ስለዚህ ግለሰቦች ቡድኖች የሚመዘብሩት የህዝብ ሀብት ነው ማለት ነው። በገንዘብ ብቻ የሚደረግ አይደለም ሙስና። እንደምታውቀው አንተ መሰረታዊ መብትህን አገልግሎት ለማግኘት ሄደህ አገልግሎቱን ትገዛለህ። ስለዚህ ለፕሮጀክት የመጣ ገንዘብን መከፋፈል ብቻ ሳይሆን ሰዎች ተቀጥረው በሚሰሩበት ሙያ ገንዘብ እየተቀበሉ የሚሰሩበት የሙስና ሂደትና አላስፈላጊ የህዝብ ሀብትን እንዲሁ መሸጥ ህዝብ ሀብቱ እንዲያስተዳድርለት ያስቀመጠው መንግስት አለ። መንግስት አሰራርን ተከትሎ ነው ማለት ነው ለህዝብ ማከፋፈል ያለበት። ነገር ግን ተገቢ ባልሆነ መንገድ እንዲሁም የሚመጽበር ሀብት አለ። ነገር ግን ሙስናን መከላከል ቀደም ብዬ ባነሳኋቸው በአሰራሮች ብቻ የሚመለስና የሚቆም ነገር ላይሆን ይችላል። ህዝብ በራሱ ለዚህ የማይመች መሆን አለበት ማለት ነው። ሙስናን ተግባራዊ ለማድረግ የምታልፍበት መንገድ አለ አይደል? ብቻህን አስበህ ብቻህን አጨርሰው በሂደት የምታገኛቸው ሰዎች አሉ። በተጨማሪም ደግሞ በተዘዋዋሪም ሆነ በቀጥታ መረጃ የሚደርሳቸው አሉ። ስለዚህ እነሱ ሀብት እየተመዘበረ ስለሆነ ለሙስና የማይመች ሶሳይቲም ያስፈልጋል ብዬ አምናለሁ። በእርግጥ የስነ ምግባርና ጸረ ሙስና ኮሚሽንም እንዲሁ አመለካከትን ከመቀየር ጀምሮ ነው ስራ የምሰራው
የሚለው አካሄዳለ። ነገር ግን ይሄ በትክክል መሰራት መቻል አለበት። በተጨማሪ አመለካከት ላይ ነው ብዬ የማስበው አንዳንድ ጊዜ ከባህልና ኖርም ወጣ ያለ ግለሰቦች አደረጉት የምንለው ነገር ሲኖር ሶሻል ሚዲያውን ተጠቅመን ሳይቀር የምናደርጋቸው በጣም ብዙ ዘመቻዎች አሉ። ማለት የጋራ የሆኑ ኮመን ነገራችን እንዲነካ ስለማንፈልግ እሱን ለመውቀስ አይደለም፣ ልክ ነው። ነገር ግን ግለሰቦች እንደዚህ አይነት ነገሮች አድርገውም ሲገኙ እሱን ነገር ማድረግ ልክ ነው ብዬ እኔ አስባለሁ። ምክንያቱም ይሄ አንድ ግለሰብን የሚጎዳ ብቻ ሳይሆን ለምሳሌ ከኖርማችን ወጣ የምንለው ነገር ሲደረግ የምናደርገው ነገር በተዘዋዋሪ ነገር ሌሎችን ይጎዳል ወይም ደግሞ ጥሩ አርአያነት አይደለም ብለን ስለምናስብ ነው አይደል? ግን እኮ በቀጥታ ንብረታችን በቀጥታ መብታችን እየተሸጠ ያየን ነው ዝም የምንለውና እነዚህ አይነት ነገሮችን እንደ ሶሳይቲም ጋፈጥ ጥሩ ነው ብዬ ያስባለሁ። በቅድመ ዝግጅታችን ወቅት ቀደም ብሎ ለምሳሌ ኤዲተራችን እየነገረን ነበር አጎስቲን ማታታፓኒዮ የተባለ የቀድሞ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ መሪ እስከ 2016 ሀገሪቱን ያስተዳደሩ። ነገር ግን አሁን በዚህ ሰዓት 2016 እንግዲህ ከ9 ዓመት በፊት መሆኑ ነው አይደል? ነገር ግን አሁን በዚህ ወቅት በ182 ሚሊዮን ዶላር የህዝብ ሀብት ምዝበራ በሙስና እየተጠየቁ ነው ያሉን ነበረ። በበርካታ ሀገራት እንደዚህ አይነት ነገሮች አሉ። ከስልጣን የወረዱ ቀደም ባለው ጊዜያት ሀገራትን ያስተዳድሩ የነበሩ መሪዎችን አሁን የመዘበሯቸው የተባሉ የህዝብ ሀብቶችን መጠየቅ ማለት ነው። ስለዚህ ሀገራት እንደዚህ ብዙ አመታትን ወደ ኋላ ተጉዘው እየጠየቁ ከሆነ እኛ እሱም አንድ ነገር ሆኖ አሁንም ግን የምናየውን ነገር እስከ ተጠያቂነት ዝም ካለ ማለት እስከ ተጠያቂነት እውን እስከሚሆንበት ደረጃ የድርሻችን መወጣት አለብን ብዬ አስባለሁ። ሙስና ለመከላከል የእያንዳንዱ ዜጋ ተሳትፎ በተለይ በተቋማት ምቹ የሆነ አሰራር ለመከላከል ጥቆማ የሚሰጥበት ምቹ የሆነ አሰራር ሊቀመጥል ይገባል። ወደ ቀጣዩ ርዕሰ ጉዳይ እናልፍ ነው ማለት ነው። መልካም። ቀጣዩ ርዕሰ ጉዳያችን በተለይ የአይዲ ፎር አፍሪካ ጉባኤን የተመለከተ ይሆናል። ዲጂታል መታወቂያ ጋር ግንኙነት ያለው ነው። በተለይ የኢትዮጵያ ዲጂታል መታወቂያ አሁን በስፋት እየተዋወቀ ነው የሚገኘው። በስፋት ዜጎች ተጠቃሚ ይሆኑ ነው። እንግዲህ በ2030 በተለይ የተቀመጠ ግብ አለ። የልደት ምዝገባና ህጋዊ መታወቂያ በማውጣት በኩል መሰራት ያለባቸው ለሁሉም ማዳረስ በሚቻልበት ሁኔታ ላይ ሰፊ ስራ እየሰራ ነው የሚገኘው። እንግዲህ የፋይዳ ዲጂታል መታወቂያ አንድን ሰው ወጥ ማንነት መስጠት ማለት ነው አይደል? አንተ እዚህ ክልል ስትኖር የሆነ መታወቂያ ታወጣለህ። ሌላ ክልል ሄዶ የመኖር እድል ካለህ ደግሞ እንዲሁ ከዚህ ጋር ምናልባት ፍጹም ያልተገናኘ እና ሌላ አንተ የምትፈልገው ማንነት ሁሉ ማምጣት የሚያስችል ስርዓት ነው የነበረው አይደለ? ይሄን የሚፈቅድ አሰራር የለም፣ ወንጀል ነው። ነገር ግን ይሄን ማድረግ የሚፈልጉ ሰዎች ሊያደርጉበት የሚችሉ የሚፈቅዱ የሚመስሉ ግን ወጥ ማንነት የማይሰጡ አሰራር ስለነበረ እንደዚህ አይነት ችግሮች ነበሩ። እንደዚህ አይነት ችግሮች እንግዲህ የጋራ ደህንነት ላይ ችግር የሚፈጥሩ ነገሮች ናቸው። አንተ ለምሳሌ እዚህ ወንጀል ሰርተህ ሌላ ቦታ መሄድ ብትፈልግና አንተ ልክ አሁን የተደረገው አይነት የተለየ አይዲ ከሌለ የፋይዳ ዲጂታል መታወቂያ ማለት ለአንድ ሰው የሚሰጠው ብቸኛ ቁጥር እንደማለት ነው። ካርድ ብቻ አይደለም። አንተ እንደዚህ ሀገር ዜጋ የሚኖር አንድ ብቸኛ መለያ ቁጥር ማለት ነው። እንደዚህ አይነት መለያ ስለሌለ እዚህ ወንጀል ሰርተህ ሌላ ቦታ ብትሄድ የምትገለገልበት ሌላ ማንነት የማውጣት እድል ሁሉ ይኖርሃል ማለት ነው። ስለዚህ የህዝብ ደህንነት አጠቃላይ የጋራ ደህንነት ላይ በጣም ትልቅ ፋይዳ ያለው ነው። ሌላው እንግዲህ ጂዲፒ ላይ ደግሞ አሁን ላይ ዲጂታል ኢትዮጵያን እውን ማድረግ የሚባል አሰራር ተግባራዊ እየተደረገ ነው። ስለዚህ ሰዎችን ከዲጂታል ሲስተም ጋር ማገናኘት የሚያስፈልጋል። ወጥ ማንነት ከመስጠት በተጨማሪ ማለት ነው። ዲጂታል ሰርቪስ ልትሰጥ ከሆነ ዲጂታል ማንነትም ለዜጎች መስጠት ያስፈልጋል ማለት ነውና ስለዚህ የዛም ጉዞ አንዱ አካል ነው። ዲጂታል ኢትዮጵያን እውን ማድረግ የ2025 የ2030 ፕሮጀክቶች አሉ ማለት ነው። ስለዚህ ዜጎችን በዲጂታል ሲስተም ውስጥ ማስገባት ማለት ነው። እንግዲህ ከጂዲፒም አንፃር 6% ጂዲፒን የማሳደግ እድል እንዳለው የፋይዳ ዲጂታል መታወቂያ ማንነትን መስጠት እየተነሳ ነው። እንግዲህ በተለይ የዚህ የኢትዮጵያ ዲጂታል መታወቂያ አሁን በቅርብ ጊዜ የተጀመረ እጅግ በጣም በተለይ በሀገር ደህንነት፣ በሀገር ሰላም፣ በሀገር ኢኮኖሚ ላይ የሚፈጥረው አዎንታዊ ገጽታ ሰፊ ነው። በተለይ
አንድ ሰው በርካታ መታወቂያዎች ሊኖሩት ይችላል በተለይ በሚኖርበት ማህበራዊ እንቅስቃሴ ውስጥ የዚህ ዲጂታል መታወቂያ የነዛን መታወቂያዎች ሁሉ ማንነትን ይበልጥ የሚያጎላ ነው ለምሳሌ መንጃ ፈቃድ ሊኖርሽ ይችላል የግብር መታወቂያ የግብር ከፋይነትሽ መታወቂያ ካርድ ሊኖርሽ ይችላል እንዲሁም ደግሞ በትምህርት ላይ የምታገኛቸው ማስረጃዎች ሊኖሩ ይችላሉ የጤና መድህን ላይ ያለሽ መታወቂያ ሊኖርሽና በርካታ መታወቂያዎች ሊኖር ይችላልና እነዚያን መታወቂያዎች ሁሉ በደንብ ይበልጥ ማረጋገጥ የሚችል ማንነትሽን የበለጠ ማጉላት የሚችል ብሔራዊ መታወቂያ ነው ማለት ነው የዚህ ብሔራዊ መታወቂያ ቀደም ሲል በተለይ ወንጀልን ለመከላከል እጅግ በጣም አስተማማኝ ወይም አስተዋጽኦ ከፍ ያለ እንደሆነ ነው የሚነገረው በተለይ ወንጀል ሰርተሽ ሌላ አካባቢ ሄደሽ መሰውራት ትችይ የመሰወር እድልሽ እጅግ በጣም አናሳ ነው የሚሆነው ማለት ነው እንዲሁም ደግሞ በተለይ የሐሰተኛ ምስክርነት ጋር ታይዞ በፍትህ ስርዓቱ ላይ የሚመጡ ቅሬታዎችንም በተለይ በሐሰተኛ ምስክርነት ላይ የሚካሄዱ ማናቸውም እርምጃዎችን ለመቀነስ ከፍተኛ የሆነ ፋይዳ አለው ማለት ነው ከዛ ባለፈ እንግዲህ በተለይ ከወንጀል መስራት ባለፈ ከወንጀል ጋር በተገናኘ ባለፈ በልማት የሚሰሩ ስራዎችን በተለይ በትምህርት በጤና በግብርና ለሚሰሩ ስራዎች መሳተፍ ለሚፈልጉ ሰዎች በተለይ ማንነታቸውን በማስረዳት በኩል ሰፊ የሆነ ግንዛቤ ሰፊ የሆነ መረጃ ይሰጣል ማለት ነው ይሄ መታወቂያና ብዙ ዘርፈ ብዙ ጥቅሞች አሉት አዎ እንግዲህ ወደ ዲጂታል መታወቂያ ጉዳይ የገባንበት አንደኛው ጉዳይ ከሰሞኑ እንግዲህ በሀገራችን ኢትዮጵያ አዲስ አበባ ላይ አይዲ ፎር አፍሪካ የተባለ ጉባኤ እየተካሄደ ነው ያለው እንግዲህ ጉባኤ ዋነኛው ዓላማው የዲጂታል መታወቂያን ለማህበራዊና ኢኮኖሚያዊ ጠቀሜታ ማዋል በሚቻልባቸው አሰራሮችና እድሎች ዙሪያ የሚመክር ጉባኤ ነው የዚህ ጉባኤ መጀመሪያ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ተገኝተው የመክፈቻ ንግግር ማድረጋው ነበር ከሳቸው ንግግር ለናንተ ያዘጋጀነው ሐሳብ አለ ተከታተን ተመልሰን እንገናኛለን In recent years digital identity has evolved from a promising በሀገራችን ከጥቂት ዓመታት ወዲህ ዲጂታል ማንነት ከተስፋ ሰጪ ሐሳብነት ወደ ዲጂታል እድገት ጉዞ የመሰረት ምሰሶነት እየተሸጋገረ ይገኛል ከዚህ በኋላ አማራጭ መሆኑ ቀርቶ አስገዳጅ መሰረተ ልማትም ይሆናል ሰዎችን ከአገልግሎቶች ማህበረሰብን ከተቋማት እንዲሁም ደግሞ የመንግስትንና የህዝብን ፍላጎት የሚያስተሳስር ነው their citizens as digital identity gains global traction የእድገት ትክክለኛ መለኪያ የልም አሰራር ብዛት ሳይሆን የተቀየረ ህይወት ነው ለብዙ አስርት ዓመታት የኢትዮጵያ የማንነት ልየታ የተበታተነ የተሟላ አገልግሎት መስጠት የማያስችል ሚሊዮኖችንም ያላካተተ ነበር በአገልግሎት ሂደት በርካታ ችግሮች ሲያጋጥሙ የቆዩና ለዜጎች ተጠቃሚነት አዳጋች የነበረ ነበር የተለያዩ አገልግሎቶችን ለመስጠት ተደጋጋሚ እንቅፋቶች የሚያጋጥሙበትን ጊዜ ነበር ይህም ሁሉን አቀፍና ተአማኒ ስርዓት ባለመዘርጋቱ የተፈጠረ ነው ለዚህም ነው ከሁለት ዓመት በፊት በዲጂታል ኢትዮጵያ 2025 የሚመራ የዘመነ አካታች መሰረትና ቀጣይነት ያለው ዲጂታል ማንነት ቦታ ገቢና ማንነት የማይወስነው ዲጂታል ስርዓት ለመዘርጋት የመረጥ ነው ይህንም ፋይዳ እንለዋለን ዋጋ የሚል ትርጉም አለው ፋይዳ means in our local language value ፋይዳ is not merely a card ፋይዳ ካርድ ማለት ብቻ ሳይሆን ማንነትን የሚገልጽ የግል መረጃን የጠበቀ ሲያስፈልግ የሚያጋሩት ልዩ ቁጥር ነው አሰራሩ ተግባራዊ ከተደረገ ጀምሮ 15 ሚሊዮን ህዝብ ተጠቃሚ ያደረገ ሲሆን ዓላማችንም ሁሉም ዜጋን የሚያዳርስ ነው ፋይዳ የተሻለ አገልግሎትና እድልን እየከፈተ ይገኛል በመላ ሀገሪቱ ያሉ ዜጎች በዲጂታል ኢኮኖሚ የተሳተፉበትን እድልን ፈጥሯል የፋይዳል ዲጂታል መታወቂያ ምዝገባ ጅማሮ ሲሆን የዲጂታል ማንነት ዋጋ ጠቀሜታው ላይ የተመሰረተ ነው yet we know that registration is only the beginning the true value of digital identity lies in its use ተመልሰናል የተከበራችሁ ተመልካቾቻችን እንግዲህ ማህደር ቀደም ሲል የአይዲ ፎር አፍሪካ ጠቅላይ ሚኒስትሩ የሰጡትን ማብራሪያ ተከታትለን ነበር የተመለስነው እንግዲህ በ2017 ወደ 25 ሚሊዮን መታወቂያ የሚዘገባ ተብሎ ነው የሚጠበቀው በ2018 ደግሞ ወደ 7 ሚሊዮን 2020 ላይ ደግሞ 90 ሚሊዮን መታወቂያ ይመዘገባ ተብሎ እንግዲህ ይሄ የሚያሳየው ምንድነው በቀጣይ ሀገሪቱ በተለይ ብሔራዊ መታወቂያን የሚጠቀሙ ዜጎች እጅግ በጣም አስፈላጊ እንደሆነ ነው ያው እንግዲህ ከግለሰቦች መጉላላት እስከ ለሀገር እድገት እስካለው አስተዋጽኦ ቀደም ያነሳን ነበር ብዙ ጊዜ የሆነ ጉዳይ ለማስፈጸም የሆነ ተቋም ስትሄድ የተበታተኑ ምትይዛቸው ማንነቶች ይኖራሉ
የተለያየ ማለት ነው የባንክ አካውንት የቀበሌ መታወቂያ የድራይቪንግ ላይሰንስ የመንጃ ፈቃድ ሌላም አንተን የሚገልጹ ነገሮች ሁሉ የሚናበቡበት አንድ አሰራር አልነበረም ምንም አይነት ዶክመንትም ይዘህ ስትሄድ የተረጋገጠ መሆኑን የሆነ ተቋም ጋር ሂድ የሆነ ተቋም ለሆነ ተቋም ሲልክህ እንደዚህ ነው አሰራሩ ማለት ነው አሁን ምናልባት በፋይዳ እየመጣ ያለው አሰራር በርግጥ በሀገራችን አሁንም ከ30 በላይ ተቋማት ይሄንን ተግባራዊ ማድረግ ጀምረዋል የፋይዳ ዲጂታል መታወቂያ የሚናበብባቸውን ስርዓቶች ማለት ነው ነገር ግን እውን ሲሆን ሙሉ በሙሉ በፋይዳ እውን ማድረግ የተፈለገው ሐሳብ ምንድነው እነዚህ ሁሉ ማንነቶች አንድን ሰው በሚገልጽ ቁጥር የተሳሰሩ ማድረግ ማለት ነውና ሰው ከግለሰቦች መጉላላት እስከ በዲጂታል ኢኮኖሚ ለማምጣት እስከ ተፈለገው ትልቁ ዓላማ ድረስ እውን ማድረግ ማስቻል ነው ማለት ነው አይዲ ፎር አፍሪካ ቀደም ብሎ ጠቅላይ ሚኒስትሩ ንግግር ያደረጉበት መድረክ ማለት ነው 105 ሀገራት በተወካዮቻቸው በኩል እየተሳተፉበት ያለው ነው ከ2000 በላይ ሰዎች እየተሳተፉ ይገኛሉ ይሄ ማለት እንግዲህ ዲጂታል ኢትዮጵያን እውን ለማድረግ ፋይዳ አንዱ መንገድ ነው ተብሏል አይደል የፋይዳ የሽግግር ሂደት እንዲሁም ደግሞ በዲጂታል ኢትዮጵያና በዲጂታል መታወቂያ እውን ማድረግ የተፈለገውን ዓላማ ለማሳካት ሌሎች በዚህ ያለፉ ሀገራት የገጠሟቸውን መሰናክሎች ያገኟቸውን ጥቅሞች እንዲሁም ደግሞ በሂደቱ ማወቅ የሚገባን ነገር ለልምድ ልውውጥ አንደኛው እድል ነው ማለት ነው ሁለተኛው ጠቅላይ ሚኒስትሩ ከቀደም ብለው ካነሱት ሐሳብ በተጨማሪ ሲቪክ ማህበራት ዓለም አቀፍ ድርጅቶች እንዲሁም ሌሎች በዚህ ጉዳይ ላይ አብረው እንዲሰሩ ጥሪም ጭምር አቅርበውበታል እንግዲህ በተለይ የዚህ የፋይዳ መታወቂያ ጉዳይ በተለይ በርካታ በተለይ ለአንድ ሀገር የሚሰጠው አገልግሎት ጥቅም እጅግ በጣም ለዜጎች በተለይ ለዜጎች ትልቅ ማንነትን የሚገልጽ ነገር ነው እንግዲህ ቀደም ሲል በተለይ በፍትህ ዘርፍ ላይ ሊፈጥር የሚችለውን ጥቅም በተለይ በፋይናንስ ዘርፍ በተለይ ከመጭበርበር ጋር ተያይዞ በተለይ ያለውን ጉዳይ ለመታደግ ከዛ ባለፈ ደግሞ በተለይ የገጠር የፋይናንስ ስርዓቱን በተለይ ለአርሶ አደሮች የግብርና ስርዓቱንም ለማዘመን እጅግ በጣም በርካታ ጥቅሞችን እንዳሉት ነው በዚሁ አጋጣሚ ያው ያልተመዘገቡ እንዲመዘገቡ ትልቅ ስራ እየተሰራ ነው የሚገኘው አሁን ተቋማቱም አገልግሎት ከመስጠት በተጨማሪ በርካታ ተቋማት የምዝገባ እድልም እየሰጡ ስለሆነ የዚህ ተጠቃሚ እንዲሆኑ ግራ መንገድ ጥሪ እናቀርባለን ወደ ሶስተኛውና የመጨረሻው ጉዳያችን ከማለፋችን በፊት ካፍታ ቆይታ በኋላ ተመልሰን የምንገናኝበት መሸጋገሪያ ያለን እንመለሳለን የሚወስደን ጉዳይ ነው ብለን ቀደም ብለን በመግቢያችን ለተመልካቾቻችንም ነግረናቸው ነበረ የእስራኤል እንደ ሀገር እስራኤልና የሐማስ ታጣቂ ቡድን የጦርነት ሂደት አሁንም ከሰሞኑ እንደገና በጣም በተባባሰ ደረጃ የቀጠለበት ወቅት ላይ ነው ያለነው እስራኤል በጋዛ እያካሄደች ያለችው ወታደራዊ ዘመቻም ያው ተጠናክሮ ቀጥሏል በዚህ ጉዳይ ላይ ባለው ወታደራዊ ዘመቻም በተለይ አዳዲስ ነገሮችን ያያየን ነው በተለይ አዲስ ያልሆነው ነገር በጋዛ ውስጥ የሚገኙ የተጎጂዎች ቁጥር እየጨመረ ነው ተፈናቃዮችም በዛው ልክ እየጨመረ ነው የሚገኘው ወደ ጋዛ የሚገባው የእርዳታ እንትንም እስራኤል አንዳንድ ጊዜ መቀነስ አንዳንድ ጊዜ መጨመር ሁኔታ አለ ከሰሞኑ ግን የመቀነስ ሁኔታ በማሳየቱ ሰብአዊ ጉዳቶችም እየተባባሱ ነው የሚገኙት እንግዲህ የሰው ህይወትን በማጣት ደረጃ 55000 መድረሱ መረጃዎች ይዘው እየወጡ ያሉት መረጃ ነው በተጨማሪ በየቀኑ በጋዛ ውስጥ ያሉ ዜጎች ሰቆቃ እንዲሁም የተለያዩ ዓለም አቀፍ ተቋማት ይዘውት የሚወጡት ማስረጃ ነው ሰሞኑን እንደውም ባለፈው ለሁለት ወራት እስራኤል ድጋፎች የሚገቡበትን መንገድ የዘጋችበት ወቅት ነበረ የእስራኤል ምክንያት የነበረው እንግዲህ ድጋፉን ታጣቂ ቡድኑ ነው እየተጠቀመበት ያለው እንጂ ንጹሃን እየተጠቀሙበት አይደለም ስለዚህ የሚደረጉ ድጋፎች በተዘዋዋሪ ታጣቂ ቡድኑን የመደገፍ ናቸው በሚል ነበረ እስራኤል ግን ዜጎች እንዲራቡ አትፈልግም ያደረገች ያለው ድጋፍም አለ ነገር ግን ከውጭ የሚመጡ ድጋፎችን
ሐማስ ነው ይጠቀምበት ያለ በሚል ምክንያት ለሁለት ወራት ዘግታ ቆይታ ነበረ። በዚህ መነሻም እንግዲህ ይሄን ባለፈው እስራኤል ፈቅዳለች በዚህ ሰዓት በርግጥ ከመፍቀዷ በፊት ግን ለሚቀጥሉት 48 ሰዓታት ድጋፍ የማይደርስ ከሆነ 14000 ህፃናት ሊሞቱ ይችላሉ የሚል በጣም ለመስማትም አሰቃቂ መረጃ ሁሉ እየወጣ ነበረ። በዚህ ለሁለት ወራት ተቋርጦ በነበረው የሰብአዊ ድጋፍ እገዳ ምክንያት በርካቶች የተሰቃዩ መሆናቸውን ከመግለጽ በተጨማሪ ሶስቱ ሀገራት ፈረንሳይ፣ እንግሊዝና ካናዳ በጋራ ይሄን ከማውገዝ በተጨማሪ አሁን እስራኤል እያደረገች ያለውን የምድር ላይና የአየር ላይ ጥቃትም እንድታቆም እና ማስጠንቀቂያ አዘል የጋራ መግለጫ ጭምር አውጥተዋል በዚህ ወቅት ማለት ነው። አዎ እነዚህ በተለይ የእንግሊዝ የፈረንሳይና የካናዳ መሪዎች በተለይ ምንድነው ያሉት ነገር እስራኤል የወሰደችው ያለው እርምጃ ተመጣጣኝ አይደለም የሚል ነው። ስለዚህ በተለይ እርዳታ አቅርቦት ላይ የጣለችውን ማዕቀብ ማንሳት መቻል አለባት። ያው ጠንከር ያለ እርምጃ እንወስዳለን ነው እንግዲህ እርምጃው ምንም ይሁን ምን ይፋ ባይደረግም እርምጃ እንወስዳለን ነው። እንግዲህ ይህን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ምላሽ ሰጥተዋል ከመሪዎቹ በኋላ ማለት ነው። በተለይ ጠቅላይ ሚኒስትሩ ምንድነው ያሉት ኔታንያሁም በተለይ እስራኤል ህልውናዋን የመከላከል መብት አላት። ከዚህ ጋር ተያይዞ ሐማስ ከመደምሰሱ በፊት ይሄ መግለጫ መሰጠቱ ለተፈጸመው የዘር ማጥፋት በተለይ ጥቅምት 7 2023 ላይ ሐማስ ያው እስራኤል ድንበር ዘሎ ገብቶ ነው እንግዲህ ይሄን ሁሉ ጉዳት ያደረሰውና እናስታውሳለን። እስካሁን ወደ 53 ታጋቾች በሐማስ ውስጥ ይገኛሉ። ከ53ቱ ደግሞ ወደ 23ቱ በህይወት ይገኛሉ ተብሎ ይታመናልና ለነዚህ እስራኤል ላይ ለተደረሰው ጉዳት ለደረሰው ጭፍጨፋ ሽልማት እንደመስጠት ወይም እንደመጋበዝ ነው። ይሄንን ደግሞ እስራኤል አትታገስም ብላለች። እንግዲህ ይሄንን ለማድረግ ደግሞ እስራኤል ማቆም የምትችለው ቅድመ ሁኔታውን ኔታንያሁ አስቀምጠዋል። ሐማስ መሪዎች በተለይ ጋዛን ለቀው የሚወጡ በስደት የሚወጡ ከሆነ እዛ አካባቢ ያለው የተፈጠረው የሐማስ መሰረተ ፍላጎት በተለይ ያስተዳደር ስርዓቱ የሚፈርስ ከሆነ በ24 ሰዓት በማንኛውም ሰዓት ጦርነቱን ለማቆም ትችላለች ሲሉ ነው እንግዲህ ማብራሪያ የሰጡት። ጋዛ የሚካሄደው ዘመቻ ግን አሁንም እንደቀጠለ ነው በሚገርም ሁኔታ። አዎ እንግዲህ በዛኛው አመት ኦክቶበር 7 ወይም አሁን 20 ወራት አካባቢ በቀጠለው ጦርነት በዋናነት ሁለቱ ተዋናዮች በርግጥ በተዘዋዋሪ ሐማስን የሚደግፉ በርካታ ቡድኖችና ሀገራትም የተሳተፉበት ጦርነት ነበረ በሂደቱ። ነገር ግን በዋናነት ሁለቱ አካላት እስራኤል እንደ ሀገርና ታጣቂ ቡድኑ ሐማስ በሚያደርጉት ጦርነት ግን በጣም ከፍተኛ ጉዳት እየደረሰባቸው ያሉ የጋዛ ውስጥ ነዋሪዎች ናቸው፣ ንጹሃን ናቸው። ቀደም ብዬ እንዳልኩት 55000 ዜጎች ህይወታቸውን አጥተዋል። ጋዛን መልሶ ወደ ነበረችበት ለማሳደግ አይደለም፣ ስለ እድገት ነው። ስለ መሰረተ ልማት ስናነሳ ስለ እድገት ፍላጎት ነው የምናነሳው አይደል? ስለ እድገት አይደለም። ወደ ነበረችበት ለመመለስ ብዙ አስርት ዓመታት ሊወስድ እንደሚችል የሚወጡ ሪፖርቶች ነበሩ፣ እናስታውሳለን። አሁን ላይ በጋዛ የሚገኙ ዜጎች የሰርቫይቫል ጉዳይ በህይወት የመኖር የማደር የመዋል ጉዳይ ነው ጉዳያቸው የሆነው። ስለዚህ በሁለቱ አካላት አንደኛው ባንደኛው ላይ ባለው ፍላጎት ውስጥ እየተጎዱ ያሉት ግን ዜጎች ናቸው ማለት ነው። እስራኤል ከመጀመሪያም ጀምሮ ግልጽና ቀጥተኛ የማይቀያየር አቋም እንዳላት ቀደም ብለህ ያነሳኸው እንዳላት ከመጀመሪያ ጀምሮ የምታነሳው ተመሳስሎ የሚያሳይ ነው። አሁን ግን ሙሉ በሙሉ ጋዛን የመቆጣጠር ፍላጎት እንዳላት ጭምር እያነሳች ነው። በተደጋጋሚም ስለ ተኩስ አቁም እና ዘላቂ ሰላም ስለማምጣት በተለያዩ የዓለም ሀገራት እየተዘዋወሩ ሲነጋገሩ ነበር። የተለያዩ ሀገራት መሪዎች በዚህ ጉዳይ ላይ ሀሳብ ሲሰጡ ነበር። ዓለም አቀፍ ተቋማት ሀሳብ ሲሰጡ ነበር። ነገር ግን በአንዳቸው ላይ ያላቸው ፍላጎት ይሄን ለማድረግ በቋሚነት ይሄን ለማድረግ አላስቻለም። በነገርህ ላይ በዚህ ጉዳይ ላይ ሌላኛው አሁን ዓለም አቀፍ መነጋገሪያ የሆነ ያለው ትናንትና በዋሽንግተን ዲሲ በእስራኤል ሙዚየም በተለይ ደግሞ በጋዛ የሚገኙ ዜጎችን መርዳት በሚቻልበት ሁኔታ ለመምከር በተደረገ አንድ መድረክ ላይ ሁለት እስራኤላውያን ጥንዶችን አንድ ግለሰብ የተጠረጠረው ግለሰብም ከተኮሰ በኋላ ፍሪ ፓለስታይን ብሎ የጮኸው ግለሰብ ማለት ነው ጉዳት አድርሰው አሁንም የዚህ ፖለቲካዊ ሁኔታ ትንታኔ አካል ሆኖ ቀጥሏል ማለት ነው። አዎ በተለይ እንግዲህ የዚህ የጋዛ ጉዳይ ችግሩ ለነዋሪው ነው የተረፈው። እንግዲህ በተለይ የሐማስ መሪዎች የፈጸሙት ስህተት እስራኤልም ደግሞ ነጻ ሀገር ደህንነትን ማስጠበቅ
አለብኝ የሚለው የከረረ አቋም ለወደፊት ዋስትና የለኝም የሚለው አቋም አሁን ላለው ጉዳት ወይም በተለይ ለጋዛ ነዋሪዎች ትልቅ ሰቆቃ ነው እየሆነ ያለው። በተለይ የሐማስ መሪዎችም የሐማስ አስተዳደርም እንግዲህ ያዘው በተለይ ያገታቸውን ሰዎች መልቀቅ አለመቻሉ በሌላ መልኩ በእስራኤልም ትችት ውስጥ በተለይ የታጋች ቤተሰቦች በዚህ ሁኔታ ልጆቻችንን ወይም ቤተሰቦቻችንን ማስለቀቅ አይቻልም፣ እስራኤል የምትወስደውን እርምጃ ማቆም አለባት የሚሉ ከሌላ ወገንም እንሰማለን እና ያም በዚህ በግራም በቀኝም ሚዛናዊ የፖለቲካ መፍትሄዎች የግድ ያስፈልጋሉ። አዎ ሌላው በዚህ ጉዳይ ላይ ያለው ሰሞንኛ ጉዳይ እንግዲህ የጋዛ ነዋሪዎች የሐማስ ታጣቂዎችን አንፈልግም ብለው አደባባይ ላይ ወጣው ድምጽ ያሰሙ ያሉበት ወቅት መሆኑም የተለየ ነው። ምክንያቱም በዚህ ደረጃና በዚህ ሁኔታ ታጣቂ ቡድኑን አንፈልግም ያሉበት ወቅት አልነበረም። አሁን ቤታቸው ላይ አላስጠልልም እነሱ እንዳይገደሉ ከለላ አንሰጥም ያሉበትና አንፈልግም ያሉበት ወቅት መሆኑ ደግሞ ከዚህ ጉዳይ ጋር የተገናኘ ሌላው ሰሞንኛ አዲስ ጉዳይ ነው። የተከበራችሁ ተመልካቾቻችን የዛሬው ሰሞንኛ ቆይታችን የተከታተላችሁት ይመስል ነበረ። እንግዲህ ከእያንዳንዱ ካነሳ ነው ጉዳይ ጊዜያችንን የመጠነ ቆይታ ነው ያደረግነው። አብራችሁን ስላላችሁ እጅግ እናመሰግናለን። ማህደር ብርሌውና ኢካስ ማስረሻ ከዚህ ሰዓት ተረኛ የስቱዲዮ የስርጭት ባለሙያዎች ጋር ነበር አብረናችሁ የቆየነው። አብራችሁን ስለነበራችሁ እጅግ እናመሰግናለን።